ኬት ሚስተር ለሚመጡ አጋጣሚዎች መዘጋጀትና እነሱንም መጠቀም ነው። የአፍሪካ ህብረት መቀመጫ፣ የዲፕሎማቶች መኖሪያ፣ የ139 ኤምባሲዎች መገኛ፣ 16 የታወቁ ሬስቶራንቶች፣ 7 ባለኮከብ ሆቴሎች፣ 3 የከተማችን ትላልቅ ሞሎች ዘመናዊ አኗኗርን ለመረጡት በከፍታ ለመኖር ላቀዱ ሊያልፎት የማይገባ ድል ሳር ቤት ላይ 2 መኝታ 91 ካሬ እንዲሁም ባለ 3 መኝታ 130 ካሬ በ10% ቅድመ ክፍያ በካሬ 107,000 ብር 100% ለሚከፍል በካሬ 64200 ብር ለአጭር ጊዜ ብቻ የሚቆይ ታላቅ የበዓል ቅናሽ በኢትዮጵያ ብር። ቦታው ከሳር ቤት ወደ ልደታ በሚወስደው መንገድ ሲጀምሩ ሲሆን ከብሉ ዌስት ሆቴል ፊት ለፊት ተደዋውለን እዛው እንገናኛለን። ቴምር ሪል ስቴት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙን። ይህ አዋዜ ነው። ራሽያ ቅዳሜ ምሽት በመቶዎችና ሺህ ኪሎ ሜትሮች በተራራቁ 4 የአየር ኃይል ጦር ሰፈሮች የደረሱባት የሰው አልቦች ብሊትስክሪግ እስካሁን ባይብስ እንኳ እኩያ ምላሽ ሳይሰጠው ሰነበተ። ሞስኮ ማራቶን ዝምቷ ምክንያታዊ ሊሆን ቢችልም ባይችልም አንድ ነገር እሙን ነው። በቀል በትኩሱ ይጣፍጣል። ይልቁንም የዩክሬኑ ዘለንስኪ በቀሉን የፈለጉት ይመስል ወይም ራሽያ ምቱን ችላና የሆዷን በሆዷ አድርጋ በማናቀው ምክንያት በዝምታ ልታልፈው ነው ብለው የሰጉ ይመስል የሞስኮን ቁስል እየቆሰቆሱ ነው። ቭላዲሚር ፑቲን የስልጣን ዘመኔ ዋንጫ የሚሉትን ክሬሚያ ልሳነ ምድርን ከራሽያ ጋር ያገናኘውን ዝነኛ ድልድያቸውን የከርች ድልድይ ነው የሚሉት። ውሃ ጠለቅ እግሩን ከ1000 ኪሎ ግራም በላይ በሆኑ የፍንዳታ መጠን ባላቸው ቦምቦች ገርስሰው ለመጣል ሞክረዋል። እሱንም እንደ ባለ 18 ወሩ የሰው አልቦች ብሊትስክሪግ ሁሉ ወራት የፈጀ የሰው አልባ ጀልባዎች ብሊትስክሪግ ለማድረግ ሞክረዋል። ይሁንና ድልድዩ አገልግሎቱን ቀጥሏል። ምክንያቱ ምንድነው? የራሽያን እጅ ምን ያዘው? ወይስ ፑቲን በቀዝቃዛው ነው የሚጠማቸው? ይህ ትዕግስት ማጣትና ቅብጥብጥነት ራሽያ ውስጥ ተባብሷል። ክሬምሊን የሽብር ተግባር ሲል የገለጸውን የራሽያን 34% የኒውክሌር አድራሽነት አቅም ያጨረ የዘለንስኪ ጀብዱ ዘመቻ የሸረሪት ድር ላይ ምርመራው ተካሄዶ እስኪያበቃ ውጤቱ እስኪደርሰኝ እየጠበቅኩ ነው ብለዋል። ይበንዲን እንዳለ ግን ደጋፊ ክሬምሊን ጻፊዎች በአገሪቱ ሚዲያና በየቴሌግራም ገጾቻቸው በንዴት ነደድን፣ ጫስን፣ አንጀታችን ተቃጠለ እያሉ ነው። ጥቂቶች ለዚህ የዘለንስኪ የሰው አልቦች ብሊትስክሪግ ተመጣጣኝ ምላሽ በበኩላችን የኒውክሌር አረር ብቻ ነው ብለዋል በይፋ። በአረር አሉ እነሱ ዩክሬንን እርር። ቱ ሜጀርስ ተብለው የሚታወቁ ዝነኛ የኢንተርኔት ከታቢዎች ብሎገርስ ሲጽፉ ይሄ አሉ ብሊትስክሪጉን ማለታቸው ነው። ይሄ ራሽያ ዩክሬንን በኒውክሌር አረር የራዲዮ አክቲቭ በረሃ ለማድረግ የሚያስችላት ሰበብ ብቻ ሳይሆን በቂ ምክንያት ነው ብለዋል። ከሚሊዮን በላይ ሰብስክራይበርስ ያሉት ቱ ሜጀርስ ቴሌግራም የዘለንስኪ ጀብዱ ራሽያ ዩክሬንን በኒውክሌር ታነቡጫት ዘንድ ፍትሃዊ የሆነ ምክንያት የፈጠረላት ነው። ቱ ሜጀርስ ክሬምሊን ጠብቁኝ የሚለውን የምርመራ ውጤት ሊገልጸው የሚችለውን እውነታ አላጓጓውም፣ ሊቆይም ይችላል ባይ ነው። መጀመሪያ ዩክሬንን እንጉዳይ በመሰለ የኒውክሌር ደመና ውስጥ ከሞጀርናት በኋላ ማን ዋሻ፣ ማን ስተት ሰራ ወዘተ ይደረስበታል ብለዋል።
ሰርጌይ ማርኮቭ የተባለ የታወቀ የራሽያ ፖለቲካ ተንታኝ ብቻ ተለየ። ጎበዝ እስቲ እንረጋጋ ብሏል። በማህበራዊ ሚዲያ ገጹ ሲጽፍ ኒውክሌር መሳሪያ ብንጠቀም ለፖለቲካዊ መገለል እንዳረጋለን ብሏል። በጣም በህዝብ ተነባቢ የሆነው አሌክዛንደር ኮትላ ሲጽፍ ደግሞ ራሽያ ሆይ መዘዙ ምንም ይሁን ምን ሳያሳስብሽ ዩክሬንን ባለሽ አቅም ሁሉ መቻት ብሏል። ራሽያኖች ሰብአዊ ፍጡራንና ግዑዛንን እኩል ወደ ራዲዮ አክቲቭ አቧራነትና ትነት መለወጥ የሚያስችል መሳሪያ በመጠቀም አውሮፓና አሜሪካ ውስጥ የሚፍለከለከውን ሕይወት እብስ አድርጎ ለማጥፋት መፈለጋቸውና አርማጌዶን ለማምጣት አልፎ አልፎም ቢሆን መመኘታቸው አልቀረም ካንገት በላይ ቢሆንም እንኳ ይላል ጸሐፊው። ነገር ግን ከአሁኑ የዘለንስኪ የሸረሪት ድር ጀብዱ በኋላ ግን የራሽያ ምላሽ ትንሽም ቢሆን መረር ከረር ሳይል አይቀርም የሚለው እምነት ቀላል አይደለም። ምክንያቱም አለ ጸሐፊው ዘለንስኪ የ18 ወራት ደከምኩበት ያሉት እርምጃ ያወደመው ይላል የራሽያኖቹ ጽሑፍ ወይም ራሽያኖቹ ጸሐፊዎች የራሽያን ስትራቴጂክ ኒውክሌር ቦምበርስን ነው። የራሽያን ህጋዊ የኒውክሌር አቅም የሸረፈ ነው ይላሉ። ወይም በተራገላለጽ ዩክሬን በሳጥን የተከተቱ ሰው አልቦች በጭነት መኪና ላይ አሳፍራ የኒውክሌር ጥቃት አድራሾችን አውሮፕላኖች በሳት ስታደባይ እባካችሁ በኒውክሌር ተበቀሉኝ ብላ የለመነች ያክል መቆጠር አለበት የሚል አመለካከት አለ። ወይም የጦቢያ ሰው በአርመማው ልል እንደሚችለው ዩክሬንስ ቢሆን ካልጠፋ ኢላማ ምን ኒውክሌር ተሸካሚ ላይ ለጠፋት ያንተ ያለ ይሄማ አይጥ ለሞቷ የድመት አፍንጫ ታሸታለች ማለትም አይደል ያስብላል። ዩክሬን በቀዳሚ ምሽት ጥቃቷ ራሽያን ኒውክሌር እኮ አለሽ ብላ እንደማስታወስ ተወስዷል። ሌላው የዘለንስኪን ዩክሬን ለኒውክሌር ሰርቶ ማሳያነት ሊያሳጫት ይችላል የሚባለው ደግሞ የራሽያ አዲስ የተከለሰው የኒውክሌር መሳሪያ አጠቃቀም መመሪያ ነው። ማንኛውም የራሽያ ኒውክሌር ኃይሎች አጸፋ እርምጃ ለመውሰድ ያላቸውን ብቃት ሊያስተጓጉል የሚችል ጥቃት በራሽያ እጅግ ቁልፍ የሆኑ ወታደራዊ መሰረተ ልማቶች ላይ ቢወስድ ይሄን ላደረገ ኃይል የኒውክሌር አጸፋ ምላሽ ሊሰጠው ይችላል የሚል ነው። ዩክሬን አወደምኳቸው የምትላቸው 41 ስትራቴጂክ ኒውክሌር ቦምበርስ ደግሞ የራሽያንን የኒውክሌር አጸፋ የመስጠት አቅም በ34 በመቶ የቀነሱ ናቸው። ማስተጓጎል ማለት ይህም አይደል? ስለዚህም የአሁኑ የዩክሬን ጥቃት የኒውክሌር ምላሽ እንዲሰጠው የኒውክሌር መመሪያው ያዛል። በራሽያ ቴሌቪዥን ላይ ካንደበቱ እሳት የሚረጭ ጋዜጠኛ ቭላዲሚር ሶሎቪዮቭ በኪየቭ የሚገኘው የዩክሬን ቤተመንግስትና ከዛም በላይ እንደ አረም ተነቅለው እንዲጣሉ በሳት ላንቃ እንዲላመጡ በአደባባይ ተጣርቷል። ይሁንና ቁልፉን ውሳኔ በሚሰጡ የክሬምሊን ቁልፍ ሰዎች ዘንድ በኒውክሌር የማነጨቡ ጥሪ ጆሮ ዳባ ልበስ መባሉ አይቀሬ ነው ይላሉ ተመልካቾች። ኒውክሌር ጣጣው ብዙ ነውና። ሌላው ቀርቶ የሞስኮ የንግድ ሸሪኮች ቻይናና ህንድም ቢሆን በዚህ ያለንበትም ሊያሰኛቸው ይችላል። በራሽያ ኃይሎች ላይም ተመሳሳይ እርምጃ እንዲወሰድ ሊቀሰቀስ ይችላል። የኒውክሌር አጨዳ የሚዘገነን የሰው ሬሳ ይከመራልና። ሞስኮንም ለዓለም አቀፋዊ አበስ ገበርኩቴ ምኒቱ ሀገር ናት የሚያስብል ጥላቻ ሊዘራባት ወይም ሊያጋልጣት ይችላል። በዓለም መድረክም ከሷ ጋር አደባባይ ላይ የሚቆምም ሆነ አዳራሽ ውስጥ የሚቀመጥ
ሊጠፋ ይችላል። ይሁሉ ሆኖ ግን ይላል ሲኤንኤን በትንተናው ራሽያ ጸሯ ቮሎዲሚር ዜሌንስኪ ከመክተፊያ ላይ ሙዳ ስጋ ሞጭለፍ ሊያደርግ ጥፍሩን እንደዘረጋ ድመት በቢላው ደንደስ ተመተው ራሽያን ደግሜ በዚህ መልክ አልነካም አልደፍርም ብለው እርም እንዲሉ ማድረግ ያስፈልጋል ይላሉ። ይሄ የራሽያ ቁልፍ ሰዎችም በዋነኛነት እያሰቡበት ነው። ዲተረንስ መመለስ ይሉታል ወታደሮች፣ በጋሪነትን መመለስ እንደማለት ነው። ታዲያ ዩክሬንን ለማነቦች እጃቸውን ያሳከካቸው የሞስኮ ቁልፍ ሰዎች የኒውክሌር ዘንጋቸውን ማሳረፍ ካልቻሉ ሌላ ምን አለ? ያው የተለመደው የመደበኛ መሳሪያ አረመኔያዊ የሚሳኤልና የሰው አልቦች ቅጥቀጣ በመላው ዩክሬን ከተሞች ላይ ሊያውጁ ይችላሉ ይላሉ ቭላዲሚር ሜሌቭ የተባሉ የቀድሞ ምክትል የኤነርጂ ሚኒስትር ለሲኤንኤን። አሁን ከራሽያ ውጭ ነው የሚኖሩት። እንጂማ ራሽያ በቂ ኃይል ቢኖራት ኖሮ በቂ የሰው ኃይል አዘጋጅታ ቢሆን ኖሮ እንደ ብሊስ ክሬግ የሚቆጠር ታላቅ የወረራዎች ወረራ ሁሉ መፈጸምና ዩክሬንን መፈገም ሌላው ምላሽ ሊሆን በቻለ ነበር። ወይነዶ ሰው የላትማ ይላሉ። ይህንን ጽሑፍ የሚያስነበቡን የሲኤንኤን ከታቢ ግን እንዲህም ሆኖ ሞስኮ ኒውክሌር ምናባቱ ማለት ማትችልበት ሁኔታ ሊፈጠር ይችላል። ለምን ለሚለው ጃርቷ ዩክሬን የራሽያውን ድብ አይን በሾኳ ጠንቁላ እያስካካች ያለችበት ሁኔታ የተዋረደውንና የቆሰለውን ድብ መሳሪያ ሳይመርጥ ድብ እንዲያደርጋት ያስገድደው ይችል ይሆናል ይላሉ። እዚህ ላይ ነው ያለው ኢሳያስ። የሞስኮ ዝምታ አስጨናቂ ሆኗል። እኔም በዝምታና በተመጽጦ ነበር ስሰማህ የነበረው ዓለም። በኒኩለር አረር እርር የሚለው አባባል ሩሲያኖችን ምን ያህል እርር ድብን ትክን እንዳረጋቸው ያስታውቃል። ከ2 ሚሊዮን በላይ ተከታይ ያለው ሰው ሐሳቡን በዚህ መልኩ መግለጹ የሚገርም ነገር የለውም። ዓለም እንደ አንድ ሩሲያዊ ሆኖ ሲታይ እያንዳንዱ የሩሲያዊ ልብ እርር ትክን ነው የሚለው። በዩክሬን በኩል ደግሞ ሆነ ስታስበው አንጀቴ ቅቤ ጠጣ እንደሚሉ ምንም የሳይታለም የተፈታ ነው። ግን ዓለም ኃያል ስትሆን መታገስ ትችላለህ፣ ምክንያቱም አቅምህን ስለምታውቀው ማለት ነው። ቢቢሲ በትንታኔው ላይ እንዳስቀመጠው ነገ ዩክሬን ምን ዕዳ ነው የምታወራርደው? የምትችለው ነው ወይስ የማትችለው ዕዳ ነው የምታወራርደው የሚለው በናፍቆት የሚጠበቅ ነው ዓለም። አዎ በእኔ በኩል የሞስኮን ዝምታ ያህል ሌላም ዝምታ አስጨንቆኛል። እሱም የትራምፕ ዝምታ ነው። ዶናልድ ትራምፕ የዩክሬንን ጦርነት ለመቋጨት አንድ ቀን ይበዛብኛል ብለው መተው አሁን እንደምታየው አሁን ያለንበትን ሁላችንም እናውቀዋለን። ሌላው ደግሞ ራሽያ በዝምታዋ መሃል ባለፈው ሰኞ ተመልከተ እንግዲህ ጥቃቱ በደረሰ በ24 ሰዓት ውስጥ ማለት ነው የሉካን ቡድኗን ወደ ኢስታንቡል ልካለች ከዩክሬኖች ጋር እንዲገናኝ። የዩክሬን ቡድን የተወከለው በመከላከያ ሚኒስትሩ ነው። በወታደራዊ ዩኒፎርማቸው ተንቆጥቁጠው ነበር የታዩት እና ፕሬዚደንት ቭላዲሚር ፑቲን ምን አይነት ቀዝቃዛ ሰው እንደሆኑ የሚያሳይ ነው። የመጀመሪያው ግምት ከቶም ራሽያኖች እግራቸውን አያነሱም ብለህ ነበር የምታስበው። እንደዛ አላደረጉም። ምንም እንዳልተፈጠረ ሁሉ ነገር አማን እንደሆነ
የጉባኤ አዳራሽ ተገኝተው ለዩክሬን አቻዎቻቸው የታሸገች ፖስታ ሰጧቸው። ያቺ የታሸገች ፖስታ ፕሬዚደንት ዶናልድ ትራምፕ እና ቭላዲሚር ፑቲን አሁን ለመጨረሻ ጊዜ በስልክ የተነጋገሩለት የ2 ሰዓት የተነጋገሩት መቼም ጆሮ ይቃጠላል 2 ሰዓት ነው የተነጋገሩት በዛን ወቅት ምን እንደምትሉ ስጡኝ እንዴት ነው የምትሉት ይሄ የሰላም ድርድሩ በእናንተ በኩል እንዴት ቢሆን ነው ትክክል ነው የምትሉት ራሳችሁን በጽሁፍ ስጡኝ የሚል ጥያቄ አቅርበው ነበር እና ለዛ የተሰጠ ምላሽ ነው እንደምታውቀው ዶናልድ ትራምፕ አስበውበት ይሁን ሳያስቡት በአውሮፓውያኖቹ ተጠልፈው የሰላም ተልኳቸው ባጭሩ የተኩስ አቁም ጥሪ ብቻ ሆኗል በዋንኛነት አሁን ራሽያ ያቀረበችው በጽሁፍ ያቀረበችውን ሐሳብ ዩክሬኖችን ጋዜጠኞች እባካችሁ ነገሩን በማለት ለምበኗቸው እዛ ኢስታንቡል አገራችን ሄደን ቁጭ ብለን አንብበን መርምረን ምላሽ ለመስጠት ሳምንት ይፈጅብናል ብለው እምቢ አሉ ሞስኮ በበነጋታው ለቀቀችው ያን በእሽግ የተሰጣቸው መልእክት ከያዝናቸው 4ቱ ግዛቶች ማነው ክሬሚያ ልሳነ ምድርና አሁን ያዝናቸውን 4ቱን ግዛቶች ዓለም አቀፋዊ ዕውቅና እንዲያገኙ በራሽያነት ከነዚህ ግዛቶች ውስጥ እስካሁን በእጃችን ያልገባውና በዩክሬን እጅ የሚገኘውን በአስቸኳይ ዩክሬን ለቃ እንድታስረክብ የትኛውም ወታደራዊ ጥምረት አካል እንደማትሆን ማረጋገጫ እንድትደረግ ዩክሬን የኔቶም ሆነ የማንም የትኛውም ወታደራዊ ቡድን አባል አትሆንም ሶስተኛ በዩክሬን ውስጥ የሚኖሩ ራሽያኛ ተናጋሪዎች ሙሉ መብት እንዲከበር ዘለንስኪን በምዕራባውያን ሚዲያ ጭምር አምባገነን ናቸው ተብሎ በከፍተኛ ደረጃ ያሳማቸው አንድ ነገር ቢኖር የራሽያ ቋንቋ ቴሌቪዥን ጣቢያዎችን ሬዲዮ ጣቢያዎችን እንደዚህ የተለያዩ ብሎገርስ የመሳሰሉትን ዘግተዋል በፖለቲካ ውስጥ ያላቸውን እንቅስቃሴ ዘግተዋል ያው ለዚህ ምክንያት ያቀርባሉ ዋቴቨር አሁን ግን የቀረበው ራሽያኛ ተናጋሪ የሆኑት ሐሳባቸውን የመግለጽ የፖለቲካ አቋማቸውን የማራመድ በአገሪቱ ፖለቲካ ውስጥ ያለምንም መብታቸው ሳይሸራረፍ የመሳተፍና የመምረጥና የመመረጥ እድላቸው ሙሉ መብታቸው እንዲረጋገጥ የሚል ነው አንድ ተጨማሪ በዛ ሚሞራንደም የራሽያ ሚሞራንደም ነው እየነገርኩ ያለሁት የራሽያኛ ቋንቋ የዩክሬን ኦፊሴላዊ ቋንቋ እንዲሆን ያው በሶቪየት ህብረት ዘመን ሆነ ከዛ ባላቸው ታሪክ ሁሉም የሚግባቡበት ቋንቋ ነበር ራሽያኛ ስለዚህ ራሽያኛ ወደ ቦታው እንዲመለስ በራሽያ ኦርቶዶክስ ቤተክርስቲያን ላይ የሚደረጉ ጥቆናዎች ገደቦች በደሎች እንዲነሱ እና በኪየቭና በሞስኮ መካከል ያለው ኢኮኖሚያዊና ዲፕሎማሲያዊ ግንኙነት ሙሉ በሙሉ እንዲመለስ እነዚህ ናቸው ዩክሬን ለዚህ ጦርነት መፍትሄ ብላ ማለት ራሽያ ለዚህ ጦርነት መፍትሄ ብላ ያቀረበችው እና ይሄ እንግዲህ ምላሽ አሁን እንደነገርኩ አሜሪካ ከአውሮፓ ጋር ሆና ዋናውና ቀዳሚ ተኩስ ማቆም ይደረግና በዚህ ላይ እንወያይ የሚለውን አካሄድ ራሽያ አልተቀበለችም ማለት ነው ስለዚህ እየተዋጉ ነው ውይይቱ የሚቀጥለው ወይም እነዚህ አይ ዶንት ኖ ምን ማለት እንደሆነ እንግዲህ አሁን በዚህ በኩል ዩክሬኖች ገና አላነበብነውም ነው የሚሉት ሳምንት ይፈጃል ምላሻቸውን አልሰማንም
ይሄም ሆኖ እንግዲህ ዶናልድ ትራምፕ ያ የቅዳሜ ምሽቱ የዩክሬን የሰው አልቦች ብሊትስክሪግ የራሽያን ስትራቴጂክ ኒውክሊየር ቦምበርስ ዩክሬን እንደምትለው 1/3 አወደምኩ ያለችበት ጥቃት ሲፈጸም ወይም ራሽያ ላይ የፐርል ሃርበር ጥቃት ተፈጸመ ተብሎ በዛ ሁሉ መንገድ ሲቀርብ ለወትሮ መደበኛ ሚዲያ ለመጥራት እንኳን ትግስት በማጣት እንደ ቺቺ በሚጠቀሙበት ምንድነው ትሩዝ ማህበራዊ ሚዲያቸው ላይ ዶናልድ ትራምፕ አንዲት ቃል እንዳልተነፈሱ ለመግለጽ ፈልጋለሁ እና የሞስኮን ዝምታ ያክል የትራምፕ ዝምታ ያስጨንቃል ማለት ነው አንዱ በውስጡ እንግዲህ ብዙ ነገር አለ ብዙዎች እንደሚሉት በራሽያ ሜሞራንደም ላይ የተገለጸው የራሽያ የሰላም አካሄድ ዶናልድ ትራምፕ እስካሁን አደረኩት ለሚሉት ጥረት ወይም ፈጥሬዋለሁ ለሚሉት ሁኔታ ጆሮ ዳባ ልበስ ያለ ሆኖ ነው የተገኘው እና አንዱ እንግዲህ ሁለት አስገራሚ ዝምታዎች አሉ ዩክሬን ለአሜሪካ ሳውቅ ያለው ብላለች ጥቃቱን ለመፈጸም ስትሄድ አንዳንዶች ደግሞ ከውስጥ እንደምናነበው ዶናልድ ትራምፕ ከፍተኛ ቁጣ ውስጥ ናቸው አልተነገራቸውም ነው የሚባለው ልሳቸው እነሱ እንደሚሉት ከሆነ ደግሞ ከመፈንቅለ መንግስት አይተናነስ እነዚህ ሁለት ዝምታዎች ኖ ወይም ተነግሯቸው ለዶናልድ ትራምፕ መንገር ሳያስፈልግ ስራውን እንዲሰሩ ግሪን ላይት የሰጡ ባለስልጣኖችም ካሉ መሪዎቹ እነሱ እንጂ እሳቸው እንዳልሆኑ ነው አንዳንድ ጻፊዎች ደግሞ ዩክሬን እንዴት አድርጋ ነው ለትራምፕ ልትነግራቸው የምትችለው የዚህ ቀጥታ ለቭላዲሚር ፑቲን ደውላ ጌታዬ ድብደባ ልናደርግ ነው እዚህ ቦታ ብላ መግለጽ አይሻላትም ወይ የሚሉም አሉ ዶናልድ ትራምፕ ይህንን ሰምተው ቢሆን ኖሮ ፕሮባብሊ ለፑቲን ሊናገሩ ይችላል እና ወይ ደግሞ ማህበራዊ ገጻቸው ላይ የሆነ ነገር ያደርጉታል በሚል ነው እና በዚህ ዙሪያ ይገርማል ብዙ ነገሮች ያጓጓሉ እንደምታየው ግን የራሽያ በቀል እስካሁን አልመጣም እና ለወትሮ የምናውቀውን በቀል በትኩሱ ይጣፍጣል የሚለውን አባባል የሻረ ነው ያው ነው ኢሳያስ ግን ሞት ቢዘገይም አይቀርም አይታወቅም እኔ እንግዲህ ብዙ ጊዜ እኔ ያለኝ እምነት የራሽያ ምላሽ ኮትሮ የመረረና የከረረ ቢሆን ወይም ታክቲካል ኒውክሌር መሳሪያ እየተጠቀመ ቢሆን ዘለንስኪ ይመርጣሉ ብዬ ነው ማስበው እኔ ምክንያቱም ዘለንስኪ ጥሩ መደበቂያ ውስጥ እንደሆኑ ገምታል ስለዚህ ማንኛውም የታክቲካል ሚሳኤል እርምጃ በኔቶና በራሽያ መካከል የለየለት ጦርነት ያስከትላል ያም ጦርነት ዩክሬን ግዛት የሚገኙትን የራሽያ ኃይሎች ተረባርቦ የማውደም ጦርነት ሊሆን ይችላል ከዛ በባሰ ግን ወደ ኒውክሌር አርማጌዶን እንዲገባ የራሽያን ፍላጎት አይሆንም የኔቶን ፍላጎት አይሆንም ፕሮባብሊ በዩክሬን ነፃ መውጣትና በራሽያ በቭላዲሚር ፑቲን መንግስት ውርደትና በራሽያና በመንግስት ውርደትና መሸነፍ ጦርነት ሊገባደድ ይችላል ብለው አያስቡም አይባልም ዘለንስኪ ምክንያቱም
ይሄንን ፍልሚያ በራሲያና በኔቶ ለማድረግ ሳያቋርጡ ሲሰሩ የቆዩ ሰው ናቸው። የሚገርምህ ራሲያ ከሰው አልቦቹ ብሊስክሬግ ሳታገግም የከርች ድልድይ የሚባለውን ራሲያን ከክሬሚያ ልሳነ ምድር የሚያገናኘውን ድልድይ እግሩን ወልጭማው ለመጣል ዘለንስኪ ሌላ ወራት የፈጀ የሰው አልባ ጀልባዎች ጥቃት አድርሰዋል እና ለተወሰነ ጊዜም የትራፊክ መስተጓጎል ተፈጥሮ ነበር። ባቡርና መኪና የሚተላለፉበት ባለ ሁለት እንትን ነው። ስለዚህ ስታየው በላዩ ላይ ገብቷል በላዩ ላይ እና ይሄም የሚፈጥረው ስሜት ስታይ እንዴት ዩክሬን አንድ አፍታ ቆም ብላ እንኳን አታስብም? ይሄ ነገር የጨዋታውን ሕግ ሊቀይረው አይችልም ወይ ብለህ ጥያቄ ብታቀርብ ይሄን አታውቅም ማለት አይቻልም። እኔ እንደማምነው የሚፈልጉት ነው ዘለንስኪ እዚህ ውስጥ ነው ቭላዲሚር ፑቲን ቼዝ እንዲጫወቱ ሊፈቀድላቸው የሚገባው። ታይም ወስደው ምላሽ ይስጡ። እኔ ዓለም አንድ ጥያቄ ልጠይቅህ፣ ምክንያቱም ሁልጊዜ የኔ ጥያቄ ስለሆነ ነው። አሁን የሩሲያው ፕሬዝዳንት ቭላዲሚር ፑቲን አንድ ታክቲካል ዩክሬን ላይ ተኮሱ ብለን እናስብ። አጸፋዊ ምላሽ ለመስጠት መድፈር በራሱ ከባድ አይደለም ወይ? የትኛው ሀገር ነው ፈጥኖ ለዛ ታክቲካል መሳሪያ ለታክቲካል ኒኩሌር አጸፋዊ ምላሽ መስጠት የሚችለው? ምክንያቱም አጸፋዊ ምላሽ ስላለው ማለት ነው። እንዲህ ቀላል ነው ወይ? እንዲያውም መጀመሪያ የሚተኩሰው ሰው እድል ፋንታ አለው ሁለተኛ ከሚተኩሰው ይልቅ። ሁለተኛ የሚተኩሰው ሶስተኛ እንዲተኮስ ያረጋግጣል። እና ይሄ እንዴት ቢታሰብ ነው የዩክሬኑ መሪ ዘለንስኪ የመጀመሪያው ሰው ለመሆን ጥረት የሚያደርጉት? በሰው ዓለም በሰው ፍጥረት በሌላው ላይ ጉዳት ማድረስ፣ ሌላውን መንጠቅ፣ መዝረፍ፣ ማሰቃየት፣ በሌላው ላይ ራስን መጫን ግብራችን ነው። ምናልባትም ደስታችን ሊሆን ይችላል። ለዚህ ነው ብዙ ፈላስፎች፣ ብዙ አዋቂዎች ብዙ የቴክኖሎጂ መርታ አመጣን አሳየን እንጂ የሰው ልጅ ጥንት ከነበረው አረመኔነት በሰብናው በሰውነቱ ብዙም የለወጥነው ነገር የለም የሚሉት። ነገር ግን ሰው ላይ የሰው አንገት ላይ አካፋ ለማሳረፍ ደንታ የሌለው ሰው የራሱን ፊት በሁለት ጣቱ እንኳን እንዲች ለማድረግ አይችልም። ኒውክሌር ማለት ይሄ ነው ባጭሩ። ስለዚህ እንግዲህ ጆ ባይደን የነገሩን ነገር የአሜሪካ ፖሊሲ አድርገው ዶናልድ ትራምፕ አቋማቸውን ዘግተው የኔ ምን አገባኝ ብለው ይሄንን አቋም የአሜሪካ አቋም አድርገው ወደዚህ ውስጥ አይገቡም ተብሎ ካልተወሰደ በስተቀር በጆ ባይደን ጊዜ የኔቶ አቋም ራሽያ ታክቲካል አቶሚክ ቦምብ ተጠቅማ እርምጃ ብትወስድ ዩክሬን ውስጥ የተሰማራውን የራሽያ ጦርና እንዲሁም ጥቁር ባህር ላይ የራሽያን የጥቁር ባህር ኃይል ጥርግ አድርጎ ማውደም የኔቶ ጦርነት ይሆናል በሙሉ ኃይሉ። በዚህ ሂደት ውስጥ ራሽያ ለኔቶ ለዚህ አይነት እርምጃ የኒውክሌር ምላሽ እሰጣለሁ ብትል ጨዋታው በኒውክሌር ይሆንና ተያይዘን አርማጌዶን እንገባለን የሚል ነው። ስለዚህ ይሄንን አውሮፓውያኖችም ቢሆን እነ ፈረንሳይና እነ እንግሊዝ ኒውክሌር ታጣቂ ናቸው። አዎ የነሱ 10 እጥፍ የሚሆን ክምችት አላት ራሽያ። ነገር ግን እነዚህ ሰዎች
የኒውክሌር ጦርነት ውስጥ አይገቡም ብሎ ለማሰብ አይቻልም። ስለዚህ የኒውክሌር ጦርነት በማንኛውም መልኩ መጠቀም የምትችለው መሳሪያ ነው ተብሎ አይታመንም። ራሽያም ይሄን ታደርጋለች ተብሎ አይታሰብም። አሁን በጉዳት ደረጃ የዛን ያህል ሊቆጠር የሚችል የመደበኛ መሳሪያ ጥቃት አቅም አላት ወይ? እስከዛሬ ለምሳሌ ራሽያ ብዙ ያልተጠቀምኩባቸውና የተጠቀምኩባቸው ዕለት ኔቶን የሚያስገርሙ መሳሪያዎች አሉኝ ትላለች። ስለዚህ እነሱንም ተጠቅማ ቢሆን በቀሏን ትወጣለች እንጂ የኒውክሌር ኦፕሽን አይደለም፣ አማራጭ አይደለም የሚል ነው ያለው እንትን። እንዳነጋገር ግን ከወሰድክ ቭላዲሚር ፑቲን ያው የተደመሙበትን ብዙ ጊዜ ደገምነው አለ ራሽያ የሌለችበት ዓለም ብዙም አይመስጠኝም ብለዋል። ይሄን እንዲቀበሉ የሚያደርስ ሁኔታ ነው ወይ ግራና ቀኝ አመዛዝ ነው? እዚህ ነጥብ ድረስ እንዲሄዱ የሚያስገድድ ሁኔታ ውስጥ ነው ያሉት ወይ ተብሎ መጠየቅ ነው። እዚህ ደረጃ ይሄን እንደዋዛ የተናገሩት ነገር የልባቸው ትርታ ከሆነና ማድረግ ያለባቸውን አድርገው ጦርነቱን ኔቶ ወደሳቸው የሚያመጣ ከሆነ አስቀድመው ለኔቶ የሰጡት በመደበኛ ውጊያ አልችልም የገጠማችሁ ይለታ ግን ወደ ኒውክሌር ነው የሚሄደው የሚለው ማስጠንቀቂያቸውን ረስቶ ኔቶ ጦርነት የሚከፍትባቸው ከሆነ እሳቸውም ሳያቅማሙ ወደ ኒውክሌር ፍልሚያ እንደሚገቡ እርግጠኛና ቁርጠኛ ከሆኑ ምንም ነገር ሊሆን ይችላል። ግን ይቻላል ወይ? እንደዚህ ማሰብ ይቻላል ወይ? ይሄንን ስታይ የኒውክሌር መሳሪያ በፍላጎትም በተግባርም ታቶም በዚህ ምድር ላይ ዳግም እንዲውል አላስብም፣ አልፈልግም። ማንንም ይሄ እንዲሆን አይጠብቅም። ከዋለ ግን የቱ ጋር እንደሚቆም ሪሊ ዋስትና መስጠት ያስቸግራል። በጣም ዓለም እንግዲህ እየተከታተልን ዜናውን እናቀርባለን። መልካም ምሽት ይሁንልህ። መልካም ምሽት። ኬት ሚስጥር ለሚመጡ አጋጣሚዎች መዘጋጀትና እነሱንም መጠቀም ነው። የአፍሪካ ህብረት መቀመጫ፣ የዲፕሎማቶች መኖሪያ፣ የ139 ኤምባሲዎች መገኛ፣ 16 የታወቁ ሬስቶራንቶች፣ 7 ባለኮከብ ሆቴሎች፣ 3 የከተማችን ትላልቅ ሞሎች ዘመናዊ አኗኗርን ለመረጡት በከፍታ ለመኖር ላቀዱ ሊያልፎት የማይገባ ዕድል ሳር ቤት ላይ 2 መኝታ 91 ካሬ እንዲሁም ባለ 3 መኝታ 130 ካሬ በ10% ቅድመ ክፍያ በካሬ 107,000 ብር 100% ለሚከፍል በካሬ 64200 ብር ለአጭር ጊዜ ብቻ የሚቆይ ታላቅ የበዓል ቅናሽ በኢትዮጵያ ብር። ቦታው ከሳር ቤት ወደ ልደታ በሚወስደው መንገድ ሲጀምሩ ሲሆን ከብሉ ዌስት ሆቴል ፊት ለፊት ተደዋውለን እዛው እንገናኛለን። ቴምር ሪል ስቴት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙን።